ሁላችንም በልጅነታችን ትልቁ የደስታ ምንጭ የነበረውን ያንን ተወዳጅ የድመትና የአይጥ ካርቱን ቶምና ጄሪን እያየን ማደጋችን አይቀሬ ነው። ነገር ግን ከመሳቅና ከመጨፈር ጀርባ ይህ የልጅነት ትዝታችን እጅግ ጨለምተኛ፣ አስፈሪና ልጆች እንዳያዩት የተከለከለ የመጨረሻ ክፍል እንዳለው ያውቁ ነበር? አዎ፣ ብዙዎቻችን ሳናውቀው ያለፈውና በ1956 ዓ.ም የተሰራው ብሉ ካት ብሉስ የሚባለው ይፋዊ የመጨረሻ ክፍል። መጨረሻው ልክ እንደ ሌሎች ክፍል በሳቅ አልነበረም ያበቃው። ሁለቱ ገጸ ባህሪያት በፍቅር ህይወታቸው ሙሉ በሙሉ ተስፋ በመቁረጥ ህይወታቸውን ለማጥፋት የባቡር ሐዲድ ላይ ተኝተው የባቡር ድምጽ እየቀረበ ሲመጣ ቪዲዮ በጨለማ ይዋጣል። ነገር ግን አስደናቂውና አስፈሪው ሚስጥር እዚህ ላይ ብቻ አያበቃም። የዚህ ካርቱን ፈጣሪዎች በታሪክ ውስጥ የደበቋቸው ከሁለተኛው የዓለም ጦርነትና ከፖለቲካ ጋር የተያዙ ምንነታቸው ያልታወቁ ምልክቶች ምንድናቸው? ዛሬ በወርቃማ ወርልድ ቻናላችን በልጅነታችን ሳናስተውላቸው ያለፍናቸውን 3 እጅግ አስደንጋጭና ሚስጥራዊ የቶምና ጄሪ ታሪኮችን እንፈትሻለን። በተለይ ሶስተኛውና የመጨረሻው ሚስጥር ስለ ካርቱኑ ያላችሁን አስተሳሰብ ሙሉ በሙሉ ወደ መለወጥ ያደርሳችኋል። የመጀመሪያውና ትልቁ ሚስጥር የዚህ ታዋቂ ካርቱን ታሪክ ለዘላለም የቀየረውና ብዙዎቻችንን ያሳዘነው ያ የጠፋው የመጨረሻ ክፍል ነው። በታዋቂው MGM ስቱዲዮ የተዘጋጀው ይህ ክፍል ለምን ይህንን ያህል ጨካኝና ልብ ሰባሪ ታሪክ ሊሆን ቻለ? ታሪኩ የሚጀምረው ቶም በአንዲት ቆንጆ ነጭ ድመት ፍቅር ክፉኛ በመውደቁ ነው። ቶም የፍቅረኛውን ልብ ለመግዛት ሲል ያለውን ንብረትና ጥሪቱን በሙሉ አሟጦ አልፎ ተርፎም ራሱን ለባርነት እስከመሸጥ ደርሶ ውድ ስጦታዎችን ያበረክትላታል። ነገር ግን ምርጫዋ እሷ አልነበረም። በሀብቱ እጅግ በበለጠው ቡቹ በተባለ ባለጸጋ ድመት ትማረካለች። ፍቅረኛውን የተነጠቀው ሙሉ በሙሉ ተስፋ የቆረጠው ቶም ህይወቱ ይበላሽና ወደ ከባድ የአልኮል ሱስ ውስጥ ይገባል። ይህንን ያየውና ለዓመታት ጠላቱ ይመስል የነበረው ታማኝ ጓደኛው ጄሪ የወደቀበትን የጭንቀት ማዕበል አይቶ ሊያጽናናው ከሞት ሊታደገው ብዙ ይሞክራል። ነገር ግን ነገሮች ይበልጥ የከፉ የሚሆኑት እዚህ ጋር ነው። የጄሪ ፍቅረኛም በተመሳሳይ መንገድ ሌላ ሀብታም አይጥ አግብታ ጥላው ትሄዳለች። በቪዲዮ ማጠናቀቂያ ላይ የሁለቱም ልብ ሙሉ በሙሉ ተሰብሮ ህይወትም ጨልሞባቸዋል። ምንም ተስፋ ያልቀራቸው ቶምና ጄሪ በባቡር ሐዲድ ላይ በሐዘን ቁጭ ይላሉ። የባቡሩ አስፈሪ ድምጽ እየቀረበ ይመጣል። ካርቱኑም እዚያ ላይ ያበቃል። ይህ ክፍል ህፃናትን ለከፍተኛ የጭንቀት ስሜት ይዳርጋል በሚል በተለይም በአሜሪካና በተለያዩ የዓለም ሀገራት ለብዙ ዓመታት በቴሌቪዥን እንዳይታይ ታግዶ ቆይቷል። ሁለተኛው ሚስጥር ደግሞ የዓለምን ታሪክ ወደ ኋላ እንድታስታውሱ ያደርጋችኋል። ብዙዎቻችን ቶምና ጄሪ የሚሉ ስሞች ዝም ብለው ለድመትና ለአይጥ የወጡ ስሞች ይመስሉናል። ነገር ግን እውነታው ከዚህ የራቀ ነው። ይህ ታዋቂ ካርቱን ለመጀመሪያ ጊዜ ለዓለም ይፋ የሆነው በ1940 ዓ.ም ልክ የሁለተኛው የዓለም ጦርነት በፈነዳበት ዋዜማ ላይ ነበር። ይህ የጊዜ አጋጣሚ ዝም ብሎ የመጣ አይደለም። በዚያን ዘመን በነበረው የጦርነት ታሪክ የእንግሊዝ ወታደሮች በቅጽል ስማቸው ቶሚስ ተብለው ይጠሩ ነበር። በአንጻሩ ደግሞ የጀርመን ወታደሮች በጠላቶቻቸው ዘንድ ጄሪስ የሚል ስም ተሰጥቷቸው ነበር። አሁን ነገሩ ግልጽ እየሆነላችሁ ይመስለኛል። በካርቱኑ ታሪክ ውስጥ ቶም ወይም ድመቱ ትልቅ፣ ጉልበተኛና ሁልጊዜም ጥቃት ሰንዛሪ ቢሆንም በስተመጨረሻ ግን በማይጠበቅ ሁኔታ በትንሿ ብልሃተኛዋና ፈጣኗ አይጥ በጄሪ በቀላሉ ይሸነፋል። በርካታ የታሪክና የፖለቲካ ተመራማሪዎች እንደሚሉት ከሆነ ይህ ታሪክ ዝም ብሎ ልጆቻችንን ለማሳቅ የተሰራ ሳይሆን በወቅቱ የነበረውን የጦርነት ስለልቦናና የሃይላይት ሚዛን ለማሳየት ሆን ተብሎ በምልክት የተሰራ የፖለቲካ ፕሮፓጋንዳ ነው ይላሉ። በትልቅ ጉልበት የሚመጣ አካል በብልሃት እንደሚሸነፍ ለማሳየት የተጠቀሙበት ሚስጥራዊ መንገድ ነው ይላሉ። በመጨረሻም አስተሳሰባችሁን ሙሉ በሙሉ ይቀይሯል ወደ ተባለው ሶስተኛውና እጅግ አነጋጋሪ ሚስጥር እንለፍ። በቶምና ጄሪ ካርቱን ውስጥ ሁልጊዜ የቶም ባለቤት የሆነችው ያቺ በቤት ውስጥ ስራ የተጠመደችው ሴት እግርና እጅ የታችኛው ሰውነቷ እንጂ ፊቷ በፍጹም አይተናት አናውቅም። ማሚ ቱ ሹዝ በሚል ስም የምትታወቀው ይህች ገጸ ባህሪ በወቅቱ ማህበረሰባዊ ታሪክ ውስጥ ከፍተኛ ውዝግብ ያስነሳች የራሷ የሆነ ሚስጥር ነበራት። ፊቷ ሆን ተብሎ በካርቱን ውስጥ እንዳይታይ የተደረገበት ምክንያት ከጊዜ በኋላ ከፍተኛ የትችት ማዕበል አስነስቷል። ገጸ ባህሪዋ የምትናገርበት አነጋገር፣ የምትለብሰው ልብስና አጠቃላይ አሳሳሏ በወቅቱ የነበረውን የተዛቡ አመለካከቶችና የአገልጋዮችን ማንነት የሚያንጸባርቅ በመሆኑ ብዙዎችን ቅር አሰኝቷል። ይህ አይነቱ አቀራረብ
የሰዎችን ማንነት የሚያሳንስ ነው በሚል ከፍተኛ ክርክር ተነስቶበታል። በዚህም ምክንያት ካርቱኑን ያዘጋጁት ስቱዲዮዎች ከዓመታት በኋላ ስህተቱን በመረዳት ታሪኩን ለማስተካከል ተገደዋል። በአሁኑ ሰዓት ቪዲዮዎቹ በተለያዩ የቴሌቪዥን ጣቢያዎችና የዲጂታል አማራጮች ላይ እንደገና ተስተካክለው ሲሰራጩ ይህች ገጸ ባህሪ ሙሉ በሙሉ በመቀየር ወይም በሌላ ነጭ ገጸ ባህሪ በመተካት ታሪኩን ለማደስ ጥረት አድርገዋል። እኛ በልጅነታችን በንጽህናና በሳቅ የተመለከትነው ካርቱን በስተጀርባው እንዲህ ያሉ አሳሳቢና ከባድ የታሪክ ጠባሳዎች ይዞ አልፏል። እንግዲህ ተመልካቾቻችን ዛሬ ያየናቸው እነዚህ 3 የቶምና ጄሪ ሚስጥሮች እኛ በልጅነታችን በሳቅ ካሳለፍነው ትዝታ ጀርባ ምን ያህል ጨለምተኛና ያልታወቁ ታሪኮች እንደነበሩ የሚያሳዩ ናቸው። እነዚህ 3 ሚስጥሮች ውስጥ እናንተን ይበልጥ ያስደነገጣችሁና ማመን የከበዳችሁ የትኛውን ነው? የጦርነቱ ምልክት ወይስ የገጸ ባህሪያቱ ታሪክ? ያላችሁን ሐሳብ አሁኑኑ ከታች ባለው ኮሜንት መስመር ላይ አስፍሩልኝ፣ እኔም ምላሽ እሰጣለሁ። ይህ ቪዲዮ ከተመቻችሁ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር አድርጉት። እንደዚህ ያሉ አጓጊ ሚስጥራዊና አስገራሚ ይዘቶች ሁልጊዜ በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትዘነጉ። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ሌላ ምርጥ አጓጊ ቪዲዮ እስከምንገናኝ ድረስ ሰላም።